ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደስ ብሎኛል። በእውነት ነው ሙላችሁ። ይሄ ቀን እኔ በጣም መጠብቀው ቀን ነበረ እና ማለት ነው። በዚህ አጋጣሚ በጣም የምትቃጠሉ ሰዎች በቲክቶክ አይቻችኋለሁ። ዞር ስል ማለት ነው። ለዛውን ደግሞ ፎሎወር የሆናችሁ ማለት ነው። ፎሎዌን አነሳው። ነገር ግን እናት እባካችሁ በነፃ ውሃ ልስጣችሁ። ውሃ ጠጡ። ኦኬ፣ ይሄንን ውሃ በነፃ ሰጣችኋለሁ። ከዛ ፍሪጅ ውስጥ አስገቡና ማለት ነው በደንብ ጠጡ። ገባችሁ አይደለ? በደንብ አይ ውሃ አያረካንም፣ በጣም ተቃጥለናል። በዛ ላይ ደግሞ ስደት ላይ ነው ያለነው። የስደት ሙቀት ተጨምሮብን ፈላብን በሉ ካላችሁ ወተት ልጋብዛችሁ። ወተት አለ በነፃ ልስጣችሁ። አይ ዘይት አናታችን ላይ ወጣ፣ ስለና ሃይሚና ስለነ ብሩኬ ሳውራ ነው ምረካው፣ ወንድ ጠኔ ሆኖብኛል ምትሉ ከሆነ ባንጋሊ ሞልቷል፣ ፓኪስታን ሞልቷል። ሂዱ። ኦኬ ገባችሁ አይደለ? ስለ ሃይሚና ስለ ብሩኬ ማውራት ወይም ደግሞ ስለነሱ ለኛ ልትነግሩን በደንብ እናቃቸዋለን። ኦኬ፣ የሌለ ነገር ከነሱ አታወጡም። ወይም ደግሞ የሌለ ነገር ከጸጉራችሁ ልክ አበጥራችሁ ቅማልና ቁንጫ ነው ምንድነው ይሄ ቁጫጭ ነው ምንድነው ነጭ ነገር ምንድነው የሚባለው እሱ ስታወጡ ልክ እንደሱ ከጸጉራችሁ ራሱ ብታወጡ ማለት ነው። በጥራችሁ ከና ሃይሚና ከብሩኬ ህይወት ምንም አይነት ነገር ብታወጡ እናቃለን። ከስር እስከ ላይ ድረስ እናቃቸዋለን። ኦኬ ገባችሁ አይደለ? ስለዚህ የሃይሚ ህይወት የተደበቀ ነገር የለም። ሃይሚማ የምታፍርበት ቢሆን ልንገራችሁ፣ የድሮ ቲክቶኳን ድሌት ታረጋለች፣ የድሮ ፎቶዋን ድሌት ታረግ ነበር። ስለማታፍርበት ነው ያለው። ማንም ሰው ባለበት አይደለም። እናንተ ብዙዎቹ አላችሁ አይደል እንዴ? ዛሬ ሌላ ሃይማኖት፣ ነገ ሌላ ሃይማኖት የምትከተሉ በቀን 10 የምትቀያየሩ ገባችሁ አይደለ? ስለዚህ አያሳፍርም። ገባችሁ? ስለዚህ ስለ ሃይሚና ስለ ብሩኬ የተደበቀ ነገር ምንም አይነት ነገር የለም። ምንም አይነት ነገር ብታውጡ እናቃችኋለን። ገባችሁ አይደለ? ስለ ሃይሚም ነው ደግሞ ሁሉም ነገር በደንብ እናቃለን። ምንም አይነት ነገር አዲስ ነገር ሚዲያ ላይ የምታወጡት ነገር የለም። የተደበቀ ህይወት የላትም። እንዳለ አጠቃላይ ኦዲየንሷ በደንብ ያቃታል። በደንብ ማለት ነው። ልንገራችሁ በዚህ አጋጣሚ ሃይሚ ማን እንደሆነች፣ የት እንደሆነች፣ ምን እንደሆነች ሁሉንም ያቋታል። አውቋትም ነው የሚወዷት። ገባችሁ አይደለ? ስለዚህ ሲቀጥል ደግሞ ሰውን የሆነ ልትወዱት ወይም ደግሞ ሰውን በጣም ልታከብሩት ሰውነት ብቻ በቂ ነው። በዚህ አጋጣሚ ማለት ነው። ሃይማኖት፣ ዘር፣ ቆንጅና ምን አይገልጽም ወይም ደግሞ አያስፈልግም። ሰው መሆን ብቻ በቂ ነው ሰውን ለመውደድ ማለት ነው። ገባችሁ አይደለ? ስለዚህ የትም ሆነች የትም ቆንጆ ሆነች አልሆነች ምን ሆነች አለቀ። ከሰማይ ነው እግዚአብሔር ቁልፍ የሰጣል ለሃይሚና ለብሩኬ ቁልፍ የሰጣቸው። ገባችሁ አይደለ? ስንቶቹ አፈር እየጋጡ እንኳን ሊሆኑ አልቻሉም። እግዚአብሔር ከሰማይ ያልሰጣቸውን ቁልፍ ገባችሁ አይደል? ለነሱ ተሰጣቸው። ያ ቁልፍ ያ የተከፈተ በር አይዘጋም። ገባችሁ አይደል? በአናታችሁ ተተክላችሁ ሙሉ ቀን እየጻፋችሁ ብትሉ ራሱ ማለት ለእናንተ ይሄ ከሰጣው በቂ ነው። በጣም በቂ፣ ከመቂ በላይ በቂ እና አይ ይሄም አይበቃንም ካላችሁ ደግሞ ታነቁ፣ በደንብ ታነቁ። እኔ ይላችሁ ምርጥ በጣም ረጅም ቻርጀር አለኝ። በጣም ደግሞ ይሄ የሚበጠስ አይደለም። እሺ አይበጠስም፣ የእውነት አይበጠስም። የሚበጠስ ይሆናል ብላችሁ ከፈራችሁ ደግሞ እንደዚህ ደርባችሁ ትችላላችሁ። በነፃ ነው እሱን የምሰጣችሁ። ምንም ነገር አላስከፍላችሁም። እሺ በሃይሚና በብሩኬ በጣም የምትቀኑ ማለት ነው። በዚህ ልክ እንደዚህ ያስቀናሉ እንዴ? ነው እንዴ? ለካ የእናንተ ለዚህ ነው ይሄ ሰሞን እንደዚህ ሆነ ምናምን ቻናሌ ምናምን የሚባለው ለካ እንደነ ሃይሚ ቁልፍ እንዲሰጣቸው ከላይ ኧረ አይሰጥም፣ በፍጹም አይሰጥም። ምን ሆናችሁ ነው? አይሰጥም። ለእናንተ እንደናንተ አይነት አይሰጥም። አይዟችሁ፣ አትቃጠሉ። እና እንግዲህ ዛሬ የደስታችን ቀን ነው ሲጀመር ማለት ነው። ምን ፈልጎ ቀን፣ የሚጠበቀው ቀን፣ ምንናፍቀው ቀን ዛሬ ነው። ሃይሚና ብሩኬ ሃይሚን ፍቅር ጥያቄ የሚጠይቃት ቀን፣ በጣም ደስ የሚል ቀን፣ በጣም በጉጉት የምንጠብቀው ቀን። የሆነን ለመናገር የእናንተ መጨረሻ ነው ማየት የምንፈልገው። በቃ በዚሁ እንድትቀጥሉ፣ በዚሁ ተከባብራችሁ፣ በዚሁ በፍቅር እንድትቀጥሉ የእናንተን መጨረሻ ነው ማየት የምንፈልገው እና እኔ እንጃ ብቻ በጣም ደስ ብሎኛል። እኔም በጣም ግራ ተጋባው። በርታ በል ወኔ ምናምን ስጡኝ እና ወደ ቁም ነገር ስመለስ
በዚህ 2 ዓመት ውስጥ እኔና ሀይሚ በጣም ብዙ ነገር እንዳሳለፍን ታውቃላችሁ። ላይ ካሜራ ላይ ከወጣው እና ቡና ጠጡ። እሺ ቡና ጥሩ ነው፣ ያነቃል። ኦኬ ጭንቅላታችሁ ማይንዳችሁ ምናምን ከተዘጋ ይፈታል። ኦኬ ከተዘጋ ማለት ጭንቅላታችሁ በጣም በቅናት ከተደፈረ ይከፍታል። ጠጡ ቡና ጥሩ ነው። በዚህ ልክ አትቅኑ። በስመ አብ በወልድ እንደ ላይ በውስጥ በጣም ብዙ ነገር አይተናል። በጣም ብዙ እኔና ሀይሚ አንድ ላይ እንዳንሆን በጣም ተጥሯል ከምታስቡት በላይ አለ አይደለ? በጣም ገና ሀ ተብሎ ከጅማሬው ማለት ነው። በጣም ብዙ በቃ እኔ እንጃ ስለኔ መጥፎ ይደርሳታል፣ ስለሱ አይነት ነገር ይደርሰኛል ምናምን በዛ ሁሉ ነገራቶች ማለት አልፈን ዛሬ እነዚህ ደርሰናልና በጣም ላይክ አሁን ከውጭ የሚያየን ሰው እኔና ሀይሚ ፍቅረኛሞች እንደሆንን ነው ሰው የሚያስበው። ላይክ ፍቅረኛሞች ናቸው በቃ አኳኋናችን ሲታይ ነን ሌላው ሰንባዲ የሚያውቀው አይደለ? ግን ኦዲየንሶቻችን የኛ ፋሚሊ የሚያውቁት ምንም ነገር ይፋ እንዳልሆነ፣ ምንም ነገር እኔና ሀይሚ መሀል ላይ ምንም ነገር እንዳሌለ፣ እኔና ሀይሚ ምንም ኖ እኛ ግን የምናስበው ብሩክ ይላችሁ አብራችሁ አልተኛችሁም እንጂ ፍቅረኛሞች በቃ ባልና ሚስት አድርገን ነው የምናያችሁ ሁለታችሁንም ማለት ነው። ለይተን አናይ። እኔ በራሴ በቃ እኔ ለይቻቸው ሁለቱንም ይሄ ኢቭን እንኳን ቻናላቸውን እንኳን ማለት ነው የብሩኬ ቻናል የሃይሚ ቻናል አንድ አይነት ነው ብዬ ነው ማስበው እንጂ የሃይሚ ቻናል ነው በስሟ ስላለ የብሩኬ ቻናል ነው የብሩኬ በስሙ ስላለ አልልም። ብሩኬ ቤት ከተለቀቀ ቪዲዮ የሃይሚ ቤት እንደተለቀቀ ነው የምቆጥረው እኔ ማለት ነው። ሶ አንድ አድርጌ ነው እንትን ማየው እንዳሌለስላችሁ ላይክ ወደፊት በቃ እኛም እያልን ነበር። ወደፊት ትልቅ ነገር ይኖራል፣ ወደፊት ተስፋ አለን፣ ወደፊት ልጆች ወልደን አንድ እንሆናለን አይነት ነገር ነው። ግን ፍቅረኛሞች ነን፣ አፈቅርሃለሁ ምናምን የሚባሉ ቃላቶች ከኛ ወጥተው አያውቁም ይመስለኛል አይደለ? ከእኔ ጭራሽ ወጥተው አያውቅም። በጣም ነበረ የምፈራው። የምጠብቃቸውም ነገሮች ነበሩ፣ ማሳካት የምፈልጋቸውም ብዙ ማድረግ የምፈልጋቸው ጊዜያቶች ነበሩ። ህይወት ላይ መቸኮል አልፈልግም ነበረ። ላይክ ግን ደግሞ አንድ እውነታ ስነግራችሁ እኔ ሀይሚን አፈቅራታለሁ። የእሷን ባላቅም የእሷን አብረን ሄደን የምንሰማ ነው የሚሆነው እና ዛሬ ኧረ በደንብ ነው የምታፈቅረ እርግጠኛ ነኝ በደንብ እንዴ ሁሉም ነገር በቃ አብቅቷል። ላይክ ቅድሚያ ማስቀደም ፈልጋቸው ነገሮች ነበሩ፣ የእናቴ ነገሮች ምናምን ነበር። የእናቴንም የሚቀሩ ነገሮች ቤተሰብ ከዚህ በኋላ ደሳስ የሚል ቪዲዮ ነው የምንጠብቀው እርግጠኛ ነኝ። ምክንያቱም ማለት ነው አሁን አፈቅርሻለሁ ብሎ ከነገራት ከዛ ብሩኬም የብሩኬን ሃይሚን ደግሞ የብሩኬን ፍቅር ጥያቄ ተቀበለች ተብሎ ይመጣል እርግጠኛ ሆኜ የምናገረው። ከዛ በኋላ ደግሞ ፕሮሚስ አለ። ከዛ ምን አለ አሻገደው ወገባችን ምት ለማድረግ እንትን በለው እሺ ቤተሰብ ማለት ነው። ወገባችን እስር አድርጉ እንጂ ገና ብዙ ቪዲዮዎች አሉ። ላይክ ምን ማየት ምን ማድረግ እንዳለብኝ ራሱ ምንም ያለብኝ አይመስለኝም። እኔና ሀይሚ ከዚህ በኋላ አዶን እሷ ጋር ያለውን ስሜት ፍቅሬን ተቀብላኝ እንደማፈቅራት ነግሬያት እኔ እንዲጋቡ ነው የምፈልገው ቤተሰብ። ምክንያቱም እኔ የእውነት ነው የምላችሁ እማዬ የኔ እናት ማለት ነው በ15 ዓመቷ ነው ያገባችሁ። እናቴ ስትነግረኝ ማለት ነው በ15 ዓመቷ ነው ያገባችሁ። ስለዚህ ይጋቡልን እነዚህ ልጆች። በቃ ገና ልጅነት አለቀ። ልጅ ደግሞ በልጅነት ነው። እኛም ሳናቅ ነው ስደት የመጣ ነው። ልጅ በልጅነት ነው። በቃ ብሩኬ እንደ ተጋቡ በቃ ፊሊንግ ኦኬ በቃ ሁሉም ነገር አንድ ላይ ማድረግ እንችላለን። ከዚህ በኋላ ወደፊትም ብዙ ነገር ማድረግ እንችላለን። እኔና ሀይሚ መሀልም ሊገባ የሚያስብንም ሰው ብዙ ጊዜ አይታችሁ ከሆነ እኔና ሀይሚ በምንጋጭበት በእንትናችሁ በእግራችሁ ወደዛ መጣል ነው እንጂ እንደ ማንም አይገባም። ምናምን ሰዓት ላይ ፍቅርን ግለጽላት እሱን ነው የምንጠብቀው ምናምን ሰውም እያሱ ነገራችሁ ብቆይ እንኳን እኔ እንጃ ከሀይሚ ውጪ ላፈቅረው የሚችለው ሰው አልነበረም። እኔ እንጃ ከታች ጀምሮ ምንም ሳይኖረኝ በፊት የምታውቀኝ ሰው ናት። ብዙ ጊዜ ተናግሬያለሁና ምንም በቃ እኔ እሷም በጣም እና ቤተሰብ እኔ እያሳለፍኩኝ እዚህ ማመጣው ማለት ነው ሙሉ ቪዲዮ ገብታችሁ እዛ እንድታዩ ነው። እሺ ሙሉ ቪዲዮን ገብታችሁ እዛ ታያላችሁ። እኔ ግን ኢምፖርታንቱን መልስ የምሰጥበትን ቪዲዮ ነው ይዤ የምመጣው እዚህ ማለት ነው። እና ሀይሚና ብሩኬ ሲጀምር ምንም ሳይኖራቸው ነው ሰው ለዚህ የበቁት። ነገር ግን አብዛኛው እዚህ ጋር ብሩኬ ይናገራል። ሶ ሴቶች እንትን ሀብታም ይወዳሉ ምናምን የሚባለው እውነት ነው። ምክንያቱም እኔ በካዘኔ ስለደረሰ ነው። ገባችሁ አይደለ? እሱ ሌላ ሀገር ነው ያለው ውጭ ሀገር። ከዛ በኋላ አጨ ማለት ነው እሷ ኢትዮጵያ ሆና። ከዛ በኋላ ምን ተረገ መሰላችሁ? እሱ የሆነ ብቻ ከሱ ጋር የነበረ ሰው ነው አደጋ የደረሰው ማለት ነው። ገባችሁ? ሽማግሌ ተልኮ ምናምን ካጨ በኋላ ማለት ነው። እና ይሄ አሁን እንደ በጥቅም ትመጣለች ሴት ሲባል እውነት ነው ያወራው ብሩኬ ማለት ነው። ገባችሁ አይደለ? ምክንያቱም እንደ ልንገራችሁ የኔ ካዘን ማለት ነው ከዛ በኋላ ከጨረሰ በኋላ ምናምን አመት ሙሉ ተጀናንጅነው ምናምን ከዛ ከሱ ጋር የነበረ ሰው አደጋ ይደርሳል ማለት ነው። ገባችሁ አይደለ? ከዛ በኋላ ያ ነገር ትሰማለች። ሶ እሱም ወሬ የሌለ ወሬ ይሰማል እዛ ማለት ነው ኢትዮጵያ። ልክ እሱ በቃ በጣም ጉዳት እንደደረሰበት ቆሞ መሄድ እንደማይችል ምናምን ማለት ነው። ገባችሁ አይደለ? ከዛ በኋላ እንደዛ ስትሰማ አልፈልግም ማለችው ማለት ነው። ገባችሁ አይደለ?
ለዛውም ደግሞ ለምን መሰላችሁ እሱ በጣም ብዙ መስዋዕት ከፍሏል ለሷ ለቤተሰቦቿ ወንድሟን ሳይቀር ወስደዋል ኦኬ እሱ ያለበት ቦታ ብዙ ነገር ካደረገ በኋላ ከዛ በኋላ ዘጋችሁ ማለት ነው እሱ አደጋ ደረሰ ምናምን ተብሎ ወሬ ሲወራ ማለት ነው ዘጋችሁ አላወራም ማለችው ማለት ነው ገባችሁ አይደለ በቃ አልፈልግም ማለችው ሶ እሱ ስልኩን ጭራሽ ስልኩን ዘግቶ ጠፋ በቃ ፋሚሊ ማያወራም ጠፋ ማለት ነው ከዛ እዚህ ከመጣ በኋላ ማለት ነው ኦኬ እንትናቸውን ምናምን ሽምግልና ምናምን እሷ ስለሆነች የዘጋችሁ ሽምግልና ይላኩ ምናምን ተሳስቦ እንትን ተባለ ማለት ነው ገባችሁ አይደለ አለቀ በቃ ተዋት ማለት ነው አልፈልግ በቃ እንትን ስላለች በጥቅም ስለመጣች ማለት ነው ገባችሁ አይደለ በጥቅም ሳይሆን አብሶ በእኛ ሃይማኖት ደግሞ ሲነገር ምንድነው ከታመመች አብራችሁ ልትታመሙ ልታሳክሙ እስከ ሞት ድረስ አብራችሁ ልትሆኑ ነው የምትጋቡት ትዳር ሲባል ማለት ነው ግን አንዳንድ ሴቶች ደግሞ ጥቅም ፈልጎ ይመጡና እናንተ ጉዳት ቢደርስ ብትታመሙ እናንተን ጥሎ መሄድ በጣም ብዙ ሴቶች አሉ እኔ ሴት ስለሆንኩኝ ለምን በሴት ፈረሽ ምናምን እንዳትሉኝ እንደዚህ የሚያደርጉ በጣም ብዙ ሴቶች አሉ እኔ በካዘኔም ስለደረሰ ነው ሲቀጥል ደግሞ ብሩኬ እዚህ ጋር የሚያወራው እውነት ነው ሶ ሃይሚና ብሩኬም ባዶ ሆኖ ነው የመጡት ሁለቱም ምንም አይነት ነገር ሳይኖራቸው ነው የመጡት ነገር ግን በዚህ ደግሞ መድረሳቸው ደግሞ የነሱ በጣም ኦኬ ትልቁ ዋስትና አላቸው አንድ ላይ ነው ያደጉት አንድ ላይ ነው ለዚህ የደረሱት ነገር ግን ብሩኬ አሁን ማኪና ይዞ ሃይ ቢላት ማለት እየሮጠች ነው የምትመጣው ሴቶች ኦኬ እየሮጠች ስለዚህ ሀብቱን ፈልጋ ነው የምትመጣው ማለት ሀብቱን በልታ ነው ሌላ ደግሞ ሹገር ዳዲ ልታጫውት የምትሄደው ይሄ እውነት ነው እውነት ምድር ላይ ያለው እውነት አለቅ ከምንም ተነስተን እንኳን አብረን እዚህ የደረስን ሰዎች ነን እውነቱ ስነግራችሁ ከዚህ በኋላ አሁን ነው ላይ እንኳን ሴት መጣ ቢባል ከዚህ በኋላ የሚመጣው ሴት ላይክ እኔ ያለኝን ነገር አይቶ ሊመጣ የሚችል ነው እንጂ ሊሆን የሚችለው እኔ እንጃ ማንነቴን ወዶት ምናምን ሊሆናል ብዬ አላስብም ከዚህ በኋላ የሚመጣ ሴት ይሄ ሀቁ ነው በወድቅ እንኳን እኔ አሁን ያሉኝን ነገሮች በሙሉ በቃ እግዚአብሔር ፈተና ያምጣብኝና ባጣ እንኳን ከጎኔ ላጥለኝና ላትተው የምትችለው ሃይሚ ናት ያቺ የምትመጣው ግን ጥላው ነው የምትሄደው ልንገር ጥላው በእርግጠኝነት ጥላው ነው የምትሄደው ምክንያቱም እያለው ነው የመጣችው ሲያጣ ትተው ነው የምትሄደው ሃይሚ ግን ምንም ባልነበረ ሰዓት አብሮ ስለሆኑ መቼም አታረገው ገባችሁ አይደል አዎ ይግባችሁ ይሄ ግልጽ ነው እንዲህ ስል ደግሞ ለተቀመ ነው እንዲህ ምናምን እንዳትሉኝ ይሄ ሀቅ ስለሆነ ነው ምክንያቱም ከታይ ጀምሮ ምንም ሳይኖረኝ ብዙ ታሪክ ያየን ሰዎች ነን በጣም ከሚገባ በላይ የምንተዋወቅ ሰዎች ነን ከምታስቡት በላይ እኔ እንጃ እኔ አልዋሻችሁም መብራን በጣም መጥፎ በጣም ከባድ ጸብ ራሱ ተጣልተን እናውቃለን በጣም ከምታስቡት በላይ እኔና ሃይሚ ማለት ነው ግን በነገው አብረን ነን ማርያምን ነው የምላችሁ ላይ እስከ መለያየት የሚያደርስ ጸብ የምር በቃ አለ አይደለ እስከ መለያየት ከዚህ በፊት እንለያይ ምናምን ተባብለን ሊሆን ይችላል ግን ሆኖ ያውቃል ተለያይተን ያውቃል እግዚአብሔር ግን በቃ ቶሎ ነው የተመለስ ነው ምናምን በቃ እኔ እንጃ እኔም እንትኑም አልነበረኝም ያ ነገር ሲፈጠር ወደ ካሜራ ወጥቶ የማውራትም ድፍረት አልነበረኝም ሃይሚም እንደሰው በቃ የምር በቃ ከባድ ኬዝ ውስጥ ገብተን ነበርና እንደዛ እንኳን ሆነን እዚህ ጋር ደግሞ የምትረዱት ምን እንደው ታውቃላችሁ እዚህ ጋር የሆነ ነገር ተረዱ እሺ ቤተሰብ ማለት ነው ለእናንተ ማስረዳው ነገር እኔ የተረዳውን ነገር ማለት ነው እዚህ ጋር ብሩኬ ካሜራ ላይ ወጥቼ ለማስረዳት ራሱ አቅም የለኝም ማለት ሶ ይሄ ማለት ሪሊ ሃይሚና ብሩኬ ሲጣሉ በካሜራ አያወጡም ይሄ ማወቅ አለባችሁ ገባችሁ በውስጥ ነው የሚፈቱት ይሄንን ወቁ ከመረራችሁም በደንብ ዋጡ ኦኬ ምን ለማለት ፈልጌ ነው ሃይሚና ብሩኬ የሚሰሩ ቪዲዮ ላይ የሚወጣው ነገር ስራ እንጂ ሪሊ አይደለም ስለዚህ አለቀ ኦኬ ሃይሚና ብሩኬ ተጣልተው እንደዚህ እንትን ላይ በውስጥ ማንንም ሰው ልክ ፍቅረኛሞች ባለ ትዳር በውስጥ ሲጣለ የሚፈቱት የለም በውስጥ እንደዛ ነው የሚፈቱት አለቀ አዎ እንጃ እኔና እሷ ልባችን ይናበባል ተመልሰን እናውቃለን ዛሬ ግን የሁሉም ነገር ማብቂያ ይሆናል ብዬ ተስፋ አደርጋለሁ ሃይሚም ጋር እንደኔ አይነት በቃ ቤተሰብ ማለት ነው አሁን ብሩኬ ጋር እዚህ ጋር ይብቃ ሶ ስለዚህ ሙሉን ወደ ሃይሚ ሊሂድና ማለት ነው ደግሞ ሌላውን ሙሉን እናንተ እዛዩ የሃይሚን ደግሞ ላምጣና እንትን እንየው ማለት ነው ዛሬ ጅላሱን ሊያስተዋውቀን ነው ሃይሚ አታውቃትም እንሄዳለን በቃ አምሮባታል ና እኮ እንሂድ ሚዜ ማለት እኮ ነው አስባችሁታል ከፍቅር ጥያቄ ጀምሮ እስከ እንትን ነው የሚኖረው እሺ አሁን ምፍታ በቃ ሚዜ አንደኛ ሚዜማ አይደለም አንደኛ ሚዜ አሉ ምፍታ ሶስተኛ ወይ አራተኛ አዎ ምክንያቱም እስከ ብሩኬ ማለት ነው 6 ሚዜ ነው የሚያስፈልገን 6 ሚዜ በጣም ድምቅ ያለ ሰርግ በቃ ታየኝ እኮ 6 ሚዜ ሲሆን ደግሞ በጣም ነው የሚያምሩት በስማም ታየኝ እኮ ያው ከአስሮቹ አንዷ ነች ወይ እንዳላጣላ ይቅርታ በስተት ነው ያው ቤት እንደምንቀላለደው በስተት ነው ለቀልድ ይሄንን እዛ ጋር አድርገው አንተ በቃ እዛ እስከመጣ ነው ትንሽ ልቤ እኮ በጣም እየመታ ነው ቆይተና እዛ ማይሆን ነገር ቢያረጋት ልጅታ ምን ያረጋት እኔ ለምን መሰላችሁ አሁን ሃይሚን ራሱ ማታለላቸውን የምታውቁት እንዴት እንደው ተቀላችሁ እንዴት አድርጎ እንዳመጣሁት ማለት ነው ምፍታ ነጭ ለብሶ ነው የመጣው ሰው እኔ ራሱ ነጭ ለበስኩ ለነሱ ብዬ ነው እሺ ዛሬ ማለት እኔ ያው ነጭ እንደለበስኩ ነው ሁሌም ግን
በቃ ዛሬ ግዴታ ሀበሻ ቀሚስ ልለብስ ነበር እንደውም ማለት ነው። ግን በቃ ዛሬ እንኳን እንደዚህ ልልበስ አልኩኝና መጣው ለነሱ ብዬ ማለት ነው። አዎ ገና ለነሱ ማአደ እናቴ ወርቅ ይደረጋል ምናምን የነሱ ሰርግ ቀን ማለት ነው እንገኛለን። አዎ ከዛ እግዚአብሔር ለዛ ቀን ያብቃን። ኧረ ሲጀምር እኛ ባንለብስስ ምን ችግር አለው? ባንለብስስ ባለን ነገር ራሱ እንመጣለን ማለት ነው። እና ብቻ እናንተ ተጋቡልን። ግን ምፍታ ነጭ ለብሶ የመጣው ማለት ነው ልክ ፍቅረኛውን ለማያስተዋወቅ እንደሚመጣ አይነት አለባበስ ነው የለበሰው። ብሩኬ ደግሞ ሎርማን ስታይል ነው የለበሰው ማለት ነው። እና ሃይሚ ደግሞ አምሮባታል። እሷ ሁሌ እንዳማረባት ነው ሲጀመር። አዎ ማስታወቅ አንግ ቢመታት አማይ ለሌላ ጊዜ አልጣደፍብሽ ማለት ገብቶሻል። ያው ከባድ ሰው ነው ይገባኝ። ቤተሰብ እንዴት ነው? እኔ ልቤን እየመታ ነው ለመስማት ማለት ነው። የምሬን ነው። ቢያንስ ብቻ እየፈራሽ ምን እሺ ነው? ኧረ ምንም የሚፍታ ታውቂያለሽ፣ በጣም ረጅም ጊዜዋ ነበር ከእሱ ጋር ከመገናኘታቸው በፊት ረጅም ጊዜ ነበር። ታውቂያለሽ ማን የተወሰነ አውቃለሁ ማለት ከተወሰነ ጊዜ በኋላ አውቂያለሁ። ጠርጠረሽ ነው እንጂ አታውቂም። ስለዚህ የሚፍታ ነገር ተናገሩ። ብሩኬ ተናገር። እኔና አንቺ ከተገናኘን ስንት ዓመታችን ነው? 2 ዓመት። ኧረ ተናገሩ። ልቤ 2 ዓመት ከምናምን 2 ዓመት ከአንድ ወር ምናምን ሆኖናል። 2 ዓመት ከአንድ ወር ውስጥ በጣም ብዙ ነገር አሳልፈናል። በጣም ብዙ ነገር አይተናል አይደለ? የትኛው ነው መጥፎ ጊዜያችን ብለሽ የምታስቢው አንቺ? መጥፎ ጊዜያችን ሁሉም ጊዜያቶች ደስ ይላሉ፣ ግን ደግሞ የተጣላንበት ጊዜ መጥፎ ጊዜያችን የጣላንበት ጊዜ ማለት ግን አይደለም። ማርያም ከቤት ወጣ ሌላ ሀገር ሄዳ ሐዋሳ ሄዳ ሳልዋሻቸው ሐዋሳ ሄዳ ነው የመለስኳት አይደለም ነው ሁላ በትክክል ነው የተመለሰችው። ማንም አያውቅም፣ ጓደኞቻችንም አያውቁም። እኔና ብቻ ነው የምናውቀው። እንደዛ ሁላ ተደረገ። አያችሁ፣ እዚህ ጋር ተረዱ ቤተሰብ። እኔ ግዴታ ሀሁ ብዬ አላሰረዳችሁም። እዚህ ጋር በደንብ ተረዱ። ሃይሚና ብሩኬ ሪሊ ሲጣሉ ምን ያክል በውስጥ እንደሚፈቱ ተነጋግሮ እዚህ ጋር ማወቅ ትችላላችሁ። ኦኬ እስከ ጓደኛ አይናገሩም። እንኳን ለኛ ሊያስረዱ እንኳን ሚዲያ ላይ ሊያወጡ ኦኬ ለጓደኛ ራሱ አይናገሩም። በጣም ይኸውላችሁ ልጅ ሆኖ ማለት ነው እንደ ትልቅ አስተሳሰብ ያላቸው ልጆች ናቸው እነዚህ ልጆች። አስቡ ሳይጋቡ ገና እንደዚህ እንኳን ሆኖ ፍቅር ጥያቄ እንኳን ሳይጠያየቁ ተጣልቶ ጓደኛ እንኳን ሳያውቁ ሁለቱም ነገሩ የሚፈቱ ከሆነ እስካሁን እንኳን ለጓደኛ ራሱ ሳይናገሩ ራሳቸው የሚፈቱ ከሆነ ሲጋቡ አስቡ። እርስ በራሳችሁ ራሱ እንትን ማይሉ ነው የሚመስለኝ፣ ሳይሰማሙ የሚፈቱት ነው የሚመስለኝ። እርግጠኛ ነኝ በዚህ ሁሉ እንደዚህ ነው ባላት ዳር መሆን ያለበት። ጓደኛሞች ብዙ ሰው ጓደኛሞች እንደሆኑ ምናምን የሚያውቁት አይደለም። እኔና አንቺ ግን ደግሞ በዚህ 2 ዓመት ውስጥ እኔና አንቺ በጣም ከማንም በላይ እንተዋወቃለን። ብዙ ነገር አሳልፈናል አይደለ? እሺ እንግዲህ ዛሬ እኔ ጋር ያለውን ስሜት ልነግርሽ። በዚህ እግዚአብሔር አቀል ፈረሰ ምንድነው ወጣ ልብ እኔ እየቀለድኩ ላይ ካለ አይደለ ወደ ሶሻል ሚዲያ ማውጣት የምፈልገው ስሜቴን መናገር የምፈልገው ብዙ ነገር ሳሳካ ነው ነበር። የእናቴንም ፍላጎቶችን ቅድሚያ ማሟላት አለብኝ ነበር አይደል? የሚቀሩኝም ነገሮች ቢኖሩ ከሞላ ጎደል አሪፍ ነው ታውቂያለሽ። ግን ደግሞ ከዚህ በኋላ እኔና አንቺ ሁሉም ነገር አብረን ሆነ የምናሳልፍ ይሆናል ብዬ ተስፋ አደርጋለሁ። አንቺ ጋር ያለውንም ስሜት በካሜራ አይዟችሁ ቤተሰብ፣ ልባችሁን ያዙ። እኔ ግን አልሰማውም፣ ግን ልቤ እየመታ ነው አትፈልጋለሁ እኔ ሃይሚ ፈትሻል ተናገር። ፍራንክ እያረከኝ ነው ጌታ ማለቴ ነው። ፍራንክ እያረከኝ ነው። እግዚአብሔርን ተው ጌታን ፍራንክ እያረከኝ ነው። ፍራንክ እያረከኝ ነው ያለው እኔ ሃይሚ ፈትሻል አፈቅርሻለሁ። ፍራንክ እያረከኝ ነው። ጌታን አፈቅርሻለሁ አለ ማለቴ ነው። ፍራንክ እያረከኝ ነው። እግዚአብሔርን ተው ጌታን ፍራንክ እያረከኝ ነው። አይደለም የመጣ ነው እኮ የሚስታን ስለመተዋወቅ ነው። ለሳክስ ነው አውቀን ነው እንድትወጪ ብላ እግዚአብሔርን አቀልደ የቀለድኩ አይደል? የምር የትናንትሽን ጊዜሽን መስዋዕትነት አድርገሽልኛል እና አሁን ጊዜው ነው ብዬ ነው የማስበው። ያንቺንም ስሜት መስማት ፈልጋለሁ በካሜራ እና በጣም ነው የማፈቅርሽ። ከዚህ በኋላ ወደፊት በጣም ብዙ ነገር ነው። የሃይሚንማ ስሜት በቀጣይ ቪዲዮ ነው የምትናገረው የምናቆም እርግጠኛ ነኝ። ግን በድንገት አስቡ እስቲ፣ በድንገት እንደዚህ ስትባሉ አስቡ። ይሄ ቀን ምን ፈልጎ ቀን ነበረ ሲጀመር። በናዚ ተስፋ አደርጋለሁ ኦዲየንስ አያውቅም አይደለም አያውቅም። እኔና ሃይሚ አትረሽም ማርያም ወደ ተካለክሽን እሺ አውቃችሁ ነው አውቀህ ነው እየቀለዳችሁብኝ ነው። በእንደዚህ አይነት ነገር ተለቀ ለምን ህይወት አይደል? ህይወት ነው ግን አይደለም ያመጣኸኝ የሚፍታን ሚስት ልታስተዋውቀኝ ነዋ። እውነት ለመናገር ሪል መሆኑን እስከማቀዳስ እኔ እንጃ ነው ያላውቅም። እኔ እየቀለድኩ አይደለም። ካሜራ ይዤ እንዴት ቀልዳለሁ? አረ አቅርባ አሳያትም ባንቋት አልደንግጣለች። መሬት ኒኬን ሪም ነው ወደሽ አረ እግዚአብሔር ረፍ በቃ እንግዲህ ማርያም እንዴት እንደሚደረግ ምን እንደሆነ አላውቅም። በቃ ማታ አሰብኩበትና ድንገት ነው የወሰንኩት። አሁን ቤት ፕሮግራሙን ለማዘጋጀት ለምን ምንም አልመሰቻለኝ። በቃ ያለኝ አማራጭ ነው ብዬ ይዤ ወጣሁ። ይሄን ነው በቃ ያፈጥሻል ደገመው
ደገሙ። እኔ በጣም ነው ደስ ያለኝ፣ እግዚአብሔርን በጣም ነው ደስ ያለኝ። በስማ እርግጠኛ ነኝ ሁላችሁም በጣም ደስ ብሏችኋል። እግዚአብሔር በጣም ነው ደስ ያለኝ፣ በጣም ማለት ነው። ስላሴ ብሩኬ አይ በኢየሱስ የምርህ ነው የምታወራው? እኔ ምሬ ነው። ምክንያቱም ከዚህ በኋላ ምንም ጠብቀው ነገር የለም። ገብቶሻል? በጣም ብዙ እኔ እንጃ አላውቅም። እንዴት ብዬ መሰለሽ አንቺ ምንድን ነው ንገሪኝ። ደንግጠሽ ነው ማርያም? የኔ እናት እኔ እናንተን መጨረሻ ነው ማየት የምፈልገው። ታፍሪያለሽ ነው? በእግዚአብሔር እረፉ በቃ ቤት ላውራሽ። እሺ ማርያም ጨነቀሽ? በጣም ነው የጨነቀኝ። እግዚአብሔርም እንደዚህ ሆናለሁ ብዬ ሜቢ አስቤው ስለማላውቅ ወይ ደግሞ ያልጠበቁት ነገር ስለሆነ ይሆናል። ሌላ ሰው ለምታወቅ ነው የመጣሁት። ከዛ ደግሞ አሁን ማውራት አልችልም። የምር ምናልባት የሆነ ሰዓት ላይ ተረጋግቼ ምናምን በስርዓት ለምን እንደዚህ እንደሆንኩ ምናምን እነግርህ ይሆናል። አሁን ግን እንደምል አላውቅም። እሺ የምር ያስደነገጠኝ ውስጥ ማድረግ ይችል ነበር ያለ ካሜራ። ግን ደግሞ የ2 ዓመታት ውስጥ እኛን የሚጠብቁ ቤተሰቦች አሉ አይደለ? ብዙ ተስፋ ያደረጉብን ቤተሰቦች አሉ። ሁሉም ነገር ማወቅ አለባቸው። እኔ ጋር ያለውን ስሜት አንቺም ጋር ስሜት ብዬ ነው። የሚከብድሽ ከሆነ እሺ ፍቀዱላትና ወይ ቤት ገብተን እናወራበታለን። ይሻለኛል፣ ብረጋጋ ይሻለኛል። በቃ ይኸውላችሁ ቤተሰብ ብሩኬ ራሱ ጋር ያለውን ስሜት ኦኬ ተናግሯል። ኦኬ የሃይሚን ደግሞ እንጠብቃለን። አንዳች ቦታ ልቤ ህይወት እራት ፍራ ብሩኬ ትቀበላለች፣ እርግጠኛ ነኝ ትቀበላለች። እንዴ ያላንቺ አስቤ በልብ ከተማ የኔ ባልኩት ሀገር። ቤተሰብ ግን እናንተ ኮሜንት ላይ ጻፉልኝ። ብሩኬን አሰቃይታ ፍቅሩን ትቀበላለች ብላችሁ ነው የምታስቡት ወይስ በአንዴ እሺ ትላለች ብላችሁ ታስባላችሁ? እኔ 2 ልብ ላይ ነኝ። 2 ልቤን አንድ ለማድረግ እየሞከርኩ ነው። ቤተሰብ ትቀበላለች፣ ነገር ግን አሰቃይታ ትቀበላለች ወይስ ቶሎ ብላ እሺ ትላለች የሚለው ነገር 2 ልብ ላይ ሆኛለሁ። ተንጠልጥዬላችኋለሁ። ቤተሰብ አውርዱኝ ማለት ነው። እና ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።